ሶ የኢንተርኔት የሚሉት ነገር ትሬንድ ነው እንጂ አንድ የሁለት ዓመት ነገር ነው እንጂ የሚጠፋ ነገር ነው ተባለ። ግን ያ ሊሆን አልቻለም። ራሱ እንደነ ጃክማ የመሳሰሉ ሰዎች መጥተዋል። ኤሎን መስክ እና አማዞን ኢንተርኔት ኤግዚስት ባያደርግ ኑሮ ኤግዚስት የሚያደርጉ ነገሮች አልነበሩም ማለት ነው። ሶ እሱ ከተፈጠረ በኋላ እያደገ ሲሄድ ደግሞ ወደ ክሪፕቶ ከረንሲ ልንሄድ እንችላለን። 2008 2009 ላይ ክሪፕቶ ከረንሲ ሲፈጠር አይ ይሄ ነገር ምንድን ነው አይጠቅምም። ሜንስትሪም ላይ 2012 ላይ ሲመጣም ለኢሊጋል ነገር የሚጠቀሙት ገንዘብ ነው እንጂ እምብዛም እንትን አይደለም የሚል ነው። ግን ምን ያህል ሀገራት እየተጠቀሙት እንደሆነ ማየት የምንችለው ነገር ነው ማለት ነው። ሶ እንደዛ እያለ ላይክ ምንድነው በየኢንተርኔት ክሪፕቶ ከረንሲ አለን። ከዛ ኢንተርኔት ራሱ በሁለት ከፍለን ዌብ ዋን ዌብ ቱ ዌብ ስሪ እያለን መሄድ እንችላለን። አሁን እየሄደ ከረንትሊ ትሬንድ እያደረገ ያለው ነገር እና ሰዎች ሊጠቀሙት የሚፈልጉት ነገር ምንድን ነው ማለት ነው? ኤአይ ነው ማለት ነው። ሶ ኤአይ ስንል አርቲፊሻል ኢንቴሊጀንስ ነው። እሱ ነገር ውስጥ አንገባ፣ ሌክቸር አይደለም። ሶ ግን ላይክ ኤአይ ሲባል ብዙ ሰው አእምሮ ላይ የሚመጣው ቻት ጂፒቲ ወይ ጀመናይ ነው። ግን ኤአይ ኤጀንቶች አሉ ነው። ሶ እነዛን ኤአይ ኤጀንቶች እንዴት ዩቲላይዝ ልናደርግ እንችላለን? እንደ ፈርስት ፕሌስ ኤአይ ኤጀንት ስንል ምንድን ነው? ኤአይ ኤጀንት ማለት አንድን ታስክ ኮምፕሊትሊ እንዲሰራ አንድም ታክስ ሊሆን ይችላል፣ መልቲ ታክስ ሊሆን ይችላል፣ ተሰጥቶት ኮንቲኒየስሊ ያለማቋረጥ ያንን ስራ መስራት ሲችል ነው። ወይም ደግሞ በራሱ አውቶሜትድ ሆኖ ከአንድ በላይ የሚሆኑ ኤአይዎች ፋንክሽን ማድረግ የሚችሉበት ሲስተም ሊሆን ይችላል ማለት ነው። ሶ እነዚህ ኤአይ ኤጀንቶች ለምሳሌ ጧት እናንተ ትኩስ የቴክኖሎጂ ዜና እንዲደርሳችሁ ከፈለጋችሁ ሰርች አድርጎ የትኞቹ ዜና ባለፉት ሰዓታት ትሬንዲንግ ነበሩ ብሎ የእናንተ ከዚህ ቀደም ላይክ ምን አይነት ዜናዎችን ትወዳላችሁ የሚለውን ፍሮም ዳታ ወስዶ ያንን ነገር ዋትሳፕ ላይ ላክልኝ ካላችሁት ቶፕ ስሪ ዜና ብሎ ዋትሳፕ ላይ የሚልክ፣ አይ ካላችሁ ደግሞ ሌላ ቦታ ላይ ካላችሁ ደግሞ እዛ ቦታ ላይ የሚልክ ነው ማለት ነው። ሶ ኤአይ ኤጀንት ስንል ያንን ነገሮች ሊያሟላ የሚችል ነው ማለት ነው። ሶ ኤአይ ኤጀንት ሲባል ከዚህ ቀደም ሰምታችሁ ታውቃላችሁ? ሮቤል ጆም አለ እዚህ ጋር ይታየኛል። ያ ምንድን ነው ስለ ኤአይ ኤጀንቶች ከዚህ ቀደም እንትን ያልከው? ምክንያቱም አሁን እኛም ኦፊስ ውስጥ ያሰብናቸው ነገሮች አሉ። ኤአይ ኤጀንቶችን መስራት እንፈልጋለን። አሁን ሪፕሌስ ሊያደርጉ ይችላል። ለምሳሌ ሶሻል ሚዲያ ማኔጅ ማድረግ ሊሆን ይችላል፣ ማርኬት ሪሰርች መስራት እና ላይክ ለእያንዳንዱ ካምፓኒ ከስተማይዝድ የሆነ ሜሴጆችን መላክ ይችላል። ፕሮግራም ማድረግ ይችላል፣ ኮዶችን መጻፍ ይችላል። የማይደርስባቸውና የማይነካባቸው ኤሪያዎች ጥቂት ናቸው እና ከዛ አንጻር ምን ትላለህ? ያው ጀስት ኤአይ ኤጀንቶች ስንል አክቹዋሊ ከኤአይ አንድ ደረጃ ከፍ ያሉ ኢንኬዝ ኦፍ በጣም እውቀት ያላቸው በብዙ ነገሮች ላይ ስፔሻላይዝ ያደረጉ እንደ ሰው ለእኛ የሚያገለግሉ ሰራተኞች ናቸው ብለን መውሰድ እንችላለን። ምክንያቱም ከኖርማል ኤአይዎች በተሻለ የቲንኪንግ አቢሊቲ አላቸው፣ የኢንቴሊጀንስ ሌቭላቸውም ከፍ ያሉ የኤአይ አይነቶች ሲሆኑ የምንሰጣቸውንና የምንፈልጋቸውን ታስኮች አንድ ሰው እንደሚሰራው እንደዛው እንደራሱ ተረድተው ለእኛ ፋይናል ፕሮዳክቱን ዲሊቨር የሚያደርጉልን ኤጀንቶች ናቸው ማለት ነው። ከነዛ ውስጥ የተለያዩ ኤጀንቶችንም ማንሳት እንችላለን። አክቹዋሊ ቻትጂፒቲም የኤጀንት ሞድ አለው። ብዙ ኤአይዎችም አሉ እነዚህን ታስኮች ለእኛ የሚሰሩልን ማለት ነው። ቅድምም ጅብሪል እንዳነሳኸው የእኛ ኒች በሆነው መንገድ ለምሳሌ የእኛ ሶሻል ሚዲያ ላይ ስፖርት ዜና ከሆነ የምንለቀው ስለ ስፖርት ዜና የወጡ ትኩስ ዜናዎችን ከተለያዩ የዜና ሶርሶች ራሳቸው ኢንተርኔትን ዌብሳይት ላይ ገብተው ሶሻል ሚዲያዎች ላይ ገብተው ቲክቶኩ ላይ ገብተው ራሳቸው ሰርች አድርገው
ምርጥ የምንለውን አቀራረብ ተጠቅመው የኛ ቻናል ላይ እንደ አድሚን እንጠቀማቸዋለን። እዛ ላይ አምጥተው ይፖስታሉ ማለት ነው። የቴክ ቻናል ነው ያለን ብንል ስለ ቴክ እየተወሩ ያሉ ነገሮች ምንድን ናቸው፣ ቴክ ላይ አዲስ ነገር ምን አለ እያሉ እያመጡ እኛን ያግዙናል ማለት ነው። ሶ እንደ ሰው የሚሰሩ ግን ኢንተለጀንስ ሌቭላቸው እና ኖሌጃቸው ከሰው በብዙ እጥፍ የራቁ አገልጋዮቻችን ናቸው ማለት እንችላለን። በዛ ብለን ልናነሳው እንችላለን። ሌሎቹም ላይክ እዚህ ላይ ሀሳብ ካላቸው እጅ አውጡና ከዛ ልፍቀድላችሁ። እንደውም ትንሽ ስለሆንን ለሁላችሁም ፍቀድላቸው። ሮቤል እስቲ ሀሳብ ያለው ሰው በዚህ ላይ ወደ ሌላ ነገር ከመሄዳችን በፊት ሁላችንም ተመሳሳይ ፔጅ ላይ መሆን ስላለብን ሰው እየፈቀድኩ ነው። ለሁሉም ሰው ፈቅጃለሁ። መሀል ላይ መግባት ይቻላል። እስከዛ ግን እነዚህ ኤአይ ኤጀንቶችን እንዴት አክሰስ ማድረግ እንችላለን ወይም ደግሞ እንዴት መስራት እንችላለን ነው። እነዚህ ኤአይ ኤጀንቶች የምርም የምንላቸውን ነገሮች የማድረግ እድላቸው ከፍተኛ ነው ወይ የሚለውንም ጥያቄ አብረን ማንሳት ይኖርብናል ማለት ነው። ሊሚቴሽን የላቸውም ወይ? አላቸው። በሁለት መንገድ ይሰራሉ። ከዚህ ቀደም ምንድነው ላይክ የተለያዩ ኤአይዎችን ኢንተግሬት አድርጋችሁ እናንተ መስራት የምትችሉበት መንገድ ነበር። ግን አሁን ሰሞኑን የሰማነውና ላይክ ኤአይ ኤጀንቶች ሞር ደግሞ አፕሊካብል የሆኑበት መንገድ ደግሞ ክላውድስ ላይ በአንድ ፕሮምፕት ሰጣችሁት፣ አንድ ጽሁፍ ብቻ ሰጣችሁት 100% ኤአይ ኤጀንቱን ሰርቶ የሚሰጣችሁ ነው። እነዚህን ኤአይ ኤጀንቶች ለመስራት ምን አይነት እውቀት ሊያስፈልገን ይችላል? ምንም አያስፈልገን። ሆነስትሊ ስፒኪንግ ፕሮግራመር መሆን አይጠበቅባችሁም፣ ወይ ደግሞ ይሄ ስለ ቴክ በጣም ጥልቅ የሆነ እውቀት ሊኖራችሁ አይገባም። ለምሳሌ ማርኬተር ከሆናችሁ ያን ስለዛ ፊልድ አንደርስታንድ ማድረግ ከቻላችሁን ካወቃችሁ ድረስ ለእናንተ ያንን ስራ እናንተን ተክቶ ሊሆን ይችላል፣ ወይ ደግሞ ድርጅት ኑሯችሁ ሊሆን ይችላል፣ ሜይ ቢ ስታርታፕ አስባችሁ ሊሆን ይችላል። ያንን ነገር ተክቶ ሊሰራላችሁ የሚችል ነው። እነዚህ ኤአይ ኤጀንቶች ላይክ ወደፊት የሚፈጠረው ኢኮኖሚ ላይ ምን አይነት የሆነ ኢምፓክት ሊፈጥሩ ይችላሉ ነው ትልቁ ጥያቄ። ምን አይነት የሆነ ኢኮኖሚ ኢምፓክት ሊፈጥሩ ይችላሉ ብለን በምናነሳበት ሰዓት አንድ ሰው መጀመሪያ መቼም ስታርታፕ ሲጀምር አብዛኛው ሰው ቲም አይኖረውም። ማርኬቱም እሱ ነው፣ ኢሜይል የሚልከው እሱ ነው፣ ሶሻል ሚዲያውን የሚፖስተው እሱ ነው፣ የሂዶ ክላይንት የሚያናግረው እሱ ነው፣ ቴክ ካምፓኒ ከሆነ ዲቨሎፕ የሚያደርገው እሱ ነው። አሁን ግን ሰዎች ሳያስፈልጉት ከሰራተኛ ጋር መጨቃጨቅ ሳይጠበቅበት የሆነ ትላልቅ ነገሮች ሳያስፈልጉት ጀስት $20 ብቻ ከፍሎ ቺዝ 3000 ምናምን ብር። አሁን አንድ ሰው በአንድ ፊልድ ብቻ ልቅጠር ቢል በትንሹ 5000 ብር በጣም በትንሹ እንደው አዝኜ ማለት ነው። ግን በአንድ ሰብስክሪፕሽን ላይክ 3-4 ስራዎችን መስራት የሚችል የኤአይ ኤጀንትን መስራት ይችላል ማለት ነው። ዊች ሚንስ ፐርፌክት እንኳን ባይሆን በእሱ የእሱ ኃይል ተጨምሮ 4-5 ኤአይ ኤጀንቶች ምን ማድረግ ይችላሉ ማለት ነው። አንድ ሰው በቀላሉ ትልቅ የሆነ ካምፓኒ ራን ማድረግ እንዲችል ሊረዱት ይችላሉ ማለት ነው። ጀስት አሁን አርዜ የት ነው ጥያቄው። እዛ የሚባሉ ሌቭል ላይ ደርሰዋል ወይ ነው። ለእኔ ይህንን ጥያቄ የምታቀርቡልኝ ከሆነ አዎ ኦልሞስት ደርሰዋል ባይ ነው። ምክንያቱም የኤአይን ግሩዝ የሆነ አብሮን የኖረ ነው የሚመስለው ከቻት ጂፒቲ አጠቃቀማችን የተነሳ ማለት ነው። ኤአይ አብሮን የኖረ ነው የሚመስለው። ግን በአለፉት 2 ዓመታት ውስጥ ያለውን የለውጥ ሂደት በምናይበት ሰዓት በጣም ትልቅ የሆነ እንትን ከዛ አንጻር እንደዚህ አይነት ኢምፕሊኬሽኖችን መፍጠር እንችላለን። ፉል የሆነ ኮምፕሊት የሆነ ኮርስ እያዘጋጀንላችሁ ነው እንዴት እነዚህ ነገሮች ኢንተግሬት ማድረግ እንደሚችሉ
ግን ላይክ ሊሚቴሽናቸው ሀሳባቸው ላይ ጥያቄ ካላችሁ ግን ጥያቄ አንስተን ብንወያይበት። ማርኬት አናሊሲስ ሊሰሩልን ይችላሉ ወይም ሊሆን ይችላል ጥያቄው እንግዲህ ከክሪፕቶ የመጡ ሰዎችም ካሉ። ሮቤል ጨምረዋል እዚህ ላይ ያው እንትኑን መድረኩን ለእንግዶቻችን ክፍት ለማድረግ አትሊስት እዚህ ግሩፕ ላይ ኦልሞስት ወደ 27 ሰዎች አላችሁና እኛ እያወያየን ስለሆነ ከእናንተ ፖይንቶች፣ ርዕሶች፣ ጥያቄዎች ቢመጡ እና እዛ ላይ ብናወራባቸው የተሻለ ነው ብዬ አስባለሁ። ጥያቄ ያለ አይመስለኝም። ስለ ሰሞኑ ሞልት ሰምተሃል? በነገራችን ላይ ጅብሪሎ ይሄ ቀላል የሚባል ኮንሰፕት አይደለም። ኢቭን ኢፍ ከገንዘብ መስራት አንጻር እንኳን ስናይ በዚህ 1 ዓመትና 2 ዓመት ውስጥ ወደዚህ ጀምሮ አሁንም ለወደፊቱም እጅግ በጣም ትልቅ ገንዘብ የሚንቀሳቀስበት ቦታ ነው ሶሻል ሚዲያ እና አክቹአሊ ከሶሻል ሚዲያ ማኔጅመንት አንጻር እንኳን ትልልቅ የሚባሉ ድርጅቶች ራሳቸውን እያጠነከሩ የመጡበት እና ብዙ ክላይንቶችን እየያዙ የመጡበት ነገር ነው እና እዚህ ቦታ ላይ ምንድነው ብላችሁ ይሄን ርዕስ ለምን ተመረጠ ብላችሁ ግራ የገባችሁ ቤተሰቦች ካላችሁ even if you can make money ማለት ነው ገንዘብ መስራት ትችላላችሁ። እዚህ ፖይንት ላይ የተለያዩ ድርጅቶችን ሶሻል ሚዲያው ብቻችሁን ሆናችሁ ድርጅት መሆን ትችላላችሁ ማለት ነው በእነዚህ ኤአይዎች ማለት ነው። ሶ እዚህ ቦታ ላይ ለእናንተ ክህሎቱን ለመስጠትና እነዚህን ኤአይዎች ህይወታችሁን ስራችሁን ሊያቀልላችሁ የሚችሉ ኤአይዎችን ወደ እናንተ ለማድረስ ነው ይሄን ፕሮግራም እያዘጋጀን ያለውና ሐሳብ ለማንሳት ጥያቄ ለማንሳት ምናምን ወደኋላ እንዳትሉ እና ማውራት የምትፈልጉ ካላችሁ ሃንድ ራይዝ እያደረጋችሁ ወይም ስፒከራችሁን ኦን አድርጋችሁ ማውራት ትችላላችሁ። ይገርመዋል እንትን እሱ ብቻ ሳይሆን ለምሳሌ አሁን ቀጣይ ይህንን ፉል ፍሪ ኮርስ ስናዘጋጅ ዩቲዩብ ላይ ነው የምንለቀው፣ አይዟችሁ ነፃ ነው። ሶ እንትን ምንድነው የሚሆነው ላይክ አንድ ሶሻል ሚዲያ ላይ ያለ ወይም ደግሞ ሶሻል ሚዲያ የሚፈልግ ሶሻል ሚዲያውን ማሳደግ የሚፈልግ ሊሆን ይችላል። ኢሜይል ለተለያዩ ካምፓኒዎች ላይ የሚልክለት ሊሆን ይችላል ያለ ነው። እኛ እንደ ኤግዛምፕል ወስደን ልንሰራ ያሰብነው ነገር ስላለ ነው። ግን ለምሳሌ እናንተ ማርኬቲንግ ላይ ኢሜይል የሚልክ ስልክ ብላ መደወል ይችላሉ። ባይዘው እነዚህ እንትኖች አማርኛ ማውራት አይችሉም እንጂ አሁን ስልክ መደወል ትንሽ ሊርቀን ይችላል። አማርኛ ማውራት የማይችሉ ከስተመሮችን እንትን የምናደርግ ከሆነ ግን ምንድነው ላይክ በፈለግነው መልኩ ሞልድ ልናደርጋቸው እንችላለን። ሶ ያንን ነገር ተጠቅመን እንዴት አድርገን ለውጥ ማምጣት እንችላለን ነው። ለምሳሌ ሶሻል ሚዲያ ማናጀር ከሚቀጥር አንድ ድርጅት ላይክ ፐርፌክት አይሆንም። ባይ ዘ ዌይ ኤአይ ጀነሬትድ ተቾች ሊኖሩት ይችላሉ። ግን አትሊስት ኤቭሪ ታይም ኮንሲስታንትሊ ፖስት የሚያደርግለት እንትን ሊኖር ይችላል። እሱ ብቻ አይደለም፣ ዩቲዩብ ሾርት ቢዝነስ እንዳለ ታውቃላችሁ። ፉሊ አውቶሜትድ ዩቲዩብ ሾርት ቢዝነስ ይሰራል። ፉሊ አውቶሜትድ ዩቲዩብ ቲንክ ይሰራል። ፉሊ አውቶሜትድ ሌሎችም ላይክ ኢምፕሊኬሽኖች አሉት ማለት ነው። ከዛ አንጻር ወጥተን ደግሞ እያሰፋ ነው ስንሄድ ማለት ነው። ሶ በእነዚህ አይነት መልኩ ልናየው እንችላለን። ሀሳብ እንኳን ባይሆን ምን ማድረግ እንችላለን? ለምሳሌ ስናሰራው ቪዲዮዎቹን ገና እየሰራናቸው ስለሆነ እንዴት እነዚህን ኤጀንቶች መጠቀም እንደምትችሉ እስኪ ምን አይነት ኤጀንት ቢሆን ወይም ደግሞ ምን ኤግዛምፕሎች አንድ ላይ ብናነሳ ደስ ይላችኋል? ጥያቄ እስካላችሁ እዛ ላይ አይ ቲንክ የመጀመሪያ ስለሆነ ነው ቤቱ ዝም እያለ ያለውና
ሶ ምን ማድረግ እንችላለን ጅብሪሎ? የኤጀንቶቹ አይነቶች ቤስት የምትላቸው ኤጀንቶች ምንድን ናቸው? ሶሻል ሚዲያውን ማኔጅ ለማድረግ የግላችንንም ሊሆን ይችላል። ክላይንቶችን ተቀብለን መስራት ከፈለግን እንዴት አድርገን ነው እነዛን ኤአይዎች ኢንተግሬት ማድረግ የምንችለው መጠቀም የምንችለው? ከዛም በተጨማሪ ደግሞ ምን አይነት ነው የኤአዩ ስም ምን አይነት ነው? ለምንስ ይጠቅመናል? በደንብ አድርገህ ኦልሞስት 10 ደቂቃ ነው ዲስከሽን ታይም ያለን። እስቲ እሱ ላይ ሞር ብታወራ ደስ ይለኛል። ኦኬ ይሰማል? ይሰማል። እንዴት አድርገን ነው መጠቀም የምንችለው? አትሊስት ጊዜው እስኪደርስ ድረስ ኖሃው ቢኖረን። መልካም። ሶ እነዚህን ነገሮች እንዴት አክሰስ ማድረግ እንችላለን? ሁለት አይነት መንገዶች አሉ። አንደኛው የክላውስ የሚባል ኤአይ አለ፣ ልክ እንደ ቻት ጂፒቲ ማለት ነው። ሶ ሰሞኑን አፕዴት አድርገዋል፣ ኦፕስ 4.6 መሰለኝ። ሶ ወደዛ በሚሄዱበት ሰዓት ያደርጉት እንትን ያሉት ነገር ያሰቡት ነገር በቀላሉ ሰዎች ድምጽ ይሰማል። ስልክ ስለገባል ሮቤል ድምጽ ይሰማል። ትንሽ የሚጮህ ነገር አለ። ሄሎ ድምጽ ይሰማል። ይሰማል። ያወጡ ቢያወሩ ይሻላል። ድምጽ ይሰማል። አሁን ይሰማል። ቀጥል። ስልክ መሀል ላይ ገብቶ ሶ ምንድን ነበር እያልኩ የነበረው? ሁለት አይነት እንትኖች አሉ። አንዱ ክላውስ ሰሞኑን ያመጣው ነው። ቻት ጂፒቲ አይነት ነው። ሶ አዲስ አፕዴት ካመጡ በኋላ ምን ማድረግ ትችላላችሁ? በቀላሉ እናንተ ገብታችሁ እነዚህን የኤአይ ሞዴሎች ልክ ቻት ጂፒቲ ጽፋችሁ እንደምትጠይቁት ጠይቃችሁ እንደዚህ የሚያደርግ በየጊዜው ሶሻል ሚዲያ ላይ ፖስት የሚያደርግ ከዳታ ቤዜ ላይ እንደዚህ እየወሰደ ፖስት የሚያደርግ ኤአይ ስሩልኝ ማለት ትችላላችሁ በቀላል ልክ እንደ ቻት ጂፒቲ ገብታችሁ። ሁለተኛው ደግሞ ኤን8ኤን የሚባል ሲስተም አለ። ኤን8ኤን የሚባለው ሲስተም ደግሞ ምንድነው እንድታደርጉ የሚረዳው? ድራግ ኤንድ ድሮፕ የተለያዩ ኤአይ ኤሌመንቶች አሉ። ከዛ ውስጥ አንዱን ታመጡና ትገጥማላችሁ። እነዛም በመገጣጠም የምፈልጉትን ስራ መስራት የምትችሉበት ኤአይ መፍጠር ትችላላችሁ ማለት ነው። አንደኛው ዳይሬክት ቻት ሜተድ ወይም ቻት አድርጋችሁ መፍጠር የምትችሉት ነው። ላይክ ልክ ቻት ጂፒቲን ጠይቃችሁ ለምሳሌ ቻት ጂፒቲ ዌብሳይት ስራ ላይ እንደሚሰራላችሁ እንደዚህ የሚያደርግ በየጊዜው እያሰበ የሚፖስት በየጊዜው እያሰበ ማርኬቲንጉን የሚሰራ በየጊዜው እያሰበ ዩቲዩብ ሾርቶችን ፖስት የሚያደርግልኝ ኤአይ ስራልኝ ማለት ትችላላችሁ። ወይም ደግሞ የተለያዩ ኤአይ ኮምፖነንቶችን በመገጣጠም ኮድ አያስፈልገውም፣ ግን ድራግ ኤንድ ድሮፕ ነው። ይሄኛውን ከዚህ ጋር ብገጥመው ምን አይነት ሶሉሽን ሊሰጠኝ ይችላል የሚለውን ደግሞ እንደዛ እያደረጋችሁ ኤን8ኤን የሚባል ሲስተም አለ፣ ዌብሳይት አለ። እዛ ላይ ገብታችሁ እንትን ማድረግ ትችላላችሁ። ጥያቄ መልስ ይችላል። ሞር ዲቴል ለማሳየት ወይስ ፔድ ናቸው? ከዛ አንጻርም ሞር ክሊር አውት እንድታረጋችሁ ፍሪ የሆኑ ሲስተሞች አይደሉም። ፉል ኤክስፔሪየንስ ከፈለጋችሁ እና ላይክ ኢፍ ዩ አር ሲሪየስ አባውት ኢት አትሊስት ለአንድ ወር $20 እስከ $17 መክፈል አለባችሁ። ክላውስ ካልተሳሳትኩ 17 ነው ኤን8ኤን። እንደዛ አይነት ክፍያዎች አሉት፣ ግን ከሚሰጡት ቫሊዩ አንጻር ስናየው አንጻራዊ ትንሽ ነው። ላይክ በጣም ትንሽ ነው ሆነስትሊ ስፒኪንግ ከሚሰጡት ቫሊዩ አንጻር። ኦኬ እንደዛ ከሆነ ሰው ለቤተሰቦቻችን ፕሮሚስ ምንገባላቸው ነገር ኢንዲቴል ነገሩን ኤክስፐሪመንት እየሰራን ሶሻል ሚዲያዎች ላይ ምን ለውጥ ያመጣሉ የሚለውን እያሳየን እንዴት አድርገውስ ነው ያንን ሲስተም ኢንተግሬት የሚያደርጉት የሚለውን እያሳየን
ቪዲዮ እንደምንሰራላችሁ ቃል እንገባላችኋለን ማለት ነው። ስለዚህ ሰመራይዝ እያደረግን ስንመጣ እነዚህ ኤአይዎችን ራሳቸው ኢንተግሬት እያደረጉ ከኛ ፕሮምፕት ይጠይቃሉ። ያንን ፕሮምፕት ደግሞ በቀላሉ የምናገኝባቸው ሌሎች ኤአይዎች አሉን ቻትጂፒቲን ጨምሮ ማለት ነው። ሶ ከነዛ ኤአይዎች ጋር ኢንተግሬት እያደረግን የምንፈልገው ኒች ላይ መርጠን እንሾማቸዋለን ማለት ነው አይደል ጅብሪሎ? አዎ እንደዛ ነው። መሾም ብቻም ሳይሆን ላይክ በየጊዜው አፕዴትም ማድረግ የምንችላቸው አይነት ሲስተሞች ነው የሚሆኑት። ትንሽ ሀሳቡ እንትን ይመስላል፣ ፋንሲ ይመስላል። ፋንሲ ስል የሆነ እንትን ሊመስል ይችላል፣ ግን አቺቨብል የሆኑ ነገሮች ናቸው። በጥቂት ቀናቶች ውስጥ የምናያቸው ስለ እጅ ያወጣ ሰው አለ። ቅዱስ ብራንድ ቪዲዮ መች እንጠብቅ? ቪዲዮን መች እንጠብቅ? ሐሙስ የመጀመሪያውን ቪዲዮ ሐሙስ ጠብቁ። ኢንዲቴል 3-4 ምናልባት እስከ 5 ድረስ የሚደርስ ፓርት ሐሙስ ጠብቁ። ፉሊ ለእናንተ መስራት የሚችሉ ኤአይ ኤጀንቶች እንዴት መጠቀም እንደምትችሉ እናያለን ማለት ነው። ያው አማርኛም ቢሆን ፖስት የምታደርጉት አማርኛውንም ጀመናይ እንትን ስለሆነ ሞር አፕሊካብል ስለሆነ እሱን እንዴት መጠቀም እንደሚችሉ እናያለን ማለት ነው። ሌላ ጥያቄ ያለው ሰው? ሄሎ ሄሎ፣ ወይ ቪዲዮዎቹ የት ነው የሚለቀቁት? በድጋሚ አመሰግናለሁ በጣም ለእንትናችሁ። እኛም እናመሰግናለን። ቪዲዮዎቹ እንዴት እንጠብቅ? ቪዲዮዎቹ ዩቲዩብ ላይ ይለቀቃሉ። የፋኖስ ቴክ የራሱ የሆነ ዩቲዩብ ቻናል አለው። እዚህ ቴሌግራም ላይ ይለቀቃል ሊንኩን። ኦኬ። ሌላ ደግሞ አሁን ሶሻል ሚዲያ ፖስት ስትል ላይክ ለምሳሌ ሰንበዲ የቲክቶክ አካውንት ቢኖረው እዛ ጋር ላይክ ቪዲዮ ምናምን ሊሰራ ሁሉ ይችላል ማለት ነው ወይስ እንዴት ነው? ማለት ያለ አንደርስታንዲንግ ሶሪ ፎር ዛት። በቲክቶክ ደረጃ ሳይሆን ምንድን ነው የሚደረገው? ላይክ የአብዛኛውን ስራ ይጨርስልሃል ነው። ላይክ አንዳንድ ሶሻል ሚዲያዎች ላይ ላይክ ፉሊ እስከ ፖስት ድረስ መሄድ የሚችላቸው ሶሻል ሚዲያዎች አሉ፣ ምን ይሆናል። አንዳንድ ሶሻል ሚዲያዎች ላይ ደግሞ ላይክ ገብቶም ላይ ፖስት ይችላል፣ ዲፔንዲንግ ኦን ዴር ፖሊሲ ማለት ነው። ግን ምንድነው ያደርግላል? አብዛኛውን ስራ ይሰራላል። ዩቲዩብ ሾርት ሊፈጥርልህ ይችላል። ቪዲዮዎቹን ከፖድካስት ላይ ከት አድርጎ ሊሆን ይችላል፣ ምን አድርጎ ሊሆን ይችላል። ወይም ደግሞ ፎቶዎችን ይወስድና አንተ ድራይቨር ላይ ያሉ ፎቶች ሊሆን ይችላል ከኢንተርኔት ሰርች አድርጎ ወደ ቪዲዮ ቀይሮ ከዛ ያንን ቪዲዮ ደግሞ ወደ ሶሻል ሚዲያዎች ፖስት ካፕሽን እናንተን አድርጎ ፖስት ያደርግልሃል ማለት ነው። እንደዛ አይነት ኮንቴንቶችን መስራት ይችላል። ቴንክ ዩ። ቪዲዮውን እንጠብቃለሁ። 3 ደቂቃ እና ከዛም በተጨማሪ ምን ማድረግ ትችላላችሁ ማለት ነው። ቪዲዮ ኮንሲስተንትሊ እንድትለቁ። ከዛም በተጨማሪ ለምሳሌ ፌስቡክ ላይ ሊሆን ይችላል፣ ቴሌግራም ላይ ሊሆን ይችላል። በጽሁፍ ደግሞ ሜጀር ኮሚኒኬሽን ስታይሉ በጽሁፍ የሆኑ ቦታዎች ላይ ስኬጁል ያወጣላችኋል። የተለያዩ ዌብሳይቶች ላይ ገብቶ በእናንተ ኒች የተሰሩ ወይም ደግሞ የወጡ አዳዲስ ነገሮች ካሉ እነዛን ሰብስቦ ያመጣላችኋል። ብትፈልጉ እናንተ ካልሆነም ግን ፉል ኦፕሽን አውቶኖመስ ካደረጋችሁ ደግሞ ራሱ ሶሻል ሚዲያችሁን የተቆጣጠረ ይፖስትላችኋል ማለት ነው። ይህን ሲሰራ ግን በእንግሊዝኛ ነው የሚሰራው። ግን ዊል ኢንተግሬት ኤአይዎች ስላሉ እነዛን መርጅ አድርገን የምንጠቀምበት ኦፕሽንም ካለ ጅብሪል ይሄን ነካ አድርገው ብታልፈው ደስ ይለኛል። ከዛም በተጨማሪ ደግሞ እነ ቲክቶክ ላይስ
እና ዩቲዩብ ላይ ሴን አማራጮች መጠቀም እንችላለን ወይ ነው አይ ቲንክ ያንሙ ጥያቄና እሱንም ብትነካልኝ ደስ ይለኛል። ሶ ዩቲዩብ ላይ መጠቀም የምንችልበት መንገድ አለ፣ ቲክቶክ ላይ መጠቀም የምንችልበት መንገድ አለ። ሶ እስከምን ርቀት የሚለውን ቪዲዮ ላይ እናያለን። ግን ጥያቄን ለመመለስ ያክል ባጭሩ እንትን ናቸው ላይክ የተለያዩ ኤአይዎች አሁን ለምሳሌ ሙሉ ቪዲዮ መስራት ፈለጋቸው። ሶ ምን ይታረጋል? የቴክ ኤቭሪ ሞርኒንግ 2 ሰዓት ላይ ይሄ ኤጀንት ተነስቶ የቴክ ቪዲዮ ኮንቴንት መፍጠር አለበት። ኦኬ ሶ 2 ሰዓት ነው ኤቭሪ ዴይ በየቀኑ 2 ሰዓት ላይ አክቲቬት ይደረጋል። ሶ 2 ሰዓት ሴት እናደርገዋለን። ከዛ ለኮንቴንት ምን ያስፈልጋል? ስክሪፕት ያስፈልጋል። ሶ ስክሪፕት ለመጻፍ ቤስት የሚባሉ ኤአይዎች ምንድን ነው? ቻት ጂፒቲ። ስለዚህ የቻት ጂፒቲ ነፃ ነው አይደለም። ስለዚህ ከኤጀንት ውጭ የምንከፍላቸው የኤፒአይ ክፍያዎች እንዳይበዙብን የቻት ጂፒቲ እንተሆነ ጀመናይ እንወስዳለን። ጀመናይ አማርኛ ሲጽፍም ጎበዝ ስለሆነ ወይ ደግሞ ስክሪፕት ሲጽፍ ጎበዝ ስለሆነ ጀመናይ እንወስድ። ስለዚህ ይነሳና ስክሪፕት ይጽፋል። ኦኬ ስክሪፕት ከጻፈ በኋላ ጀመናይ ቪዲዮ ያደርግልናል ወይ? ራሱ ጀመናይ ቪዲዮ ያደርግልናል። አይ የጀመናይ ቪዲዮ አያደርግልንም፣ ቪኦ ስሪንም መጠቀም ላንችል እንችላለን ካለንበት ሀገር አንጻር። ሶ ረከስ የሚል ኤፒአይ ልናገኝበት የምንችለው አሪፍ ቪዲዮ የሚፈጥረው ምንድን ነው? ክሎን ኤአይ እናምጣል። ስለዚህ ጠዋት 2 ሰዓት ይነሳል፣ በጀመናይ ስክሪፕት ይጽፋል። የጻፈውን ስክሪፕት ደግሞ ወደ ክሊንግ ኤአይ ይልክና ፎቶና ቪዲዮ ጀነሬት ያደርጋል። ሶ ፎቶና ቪዲዮ ጀነሬት ካደረገ በኋላ ይሄ ድምፅ ያስፈልገዋል። ስለዚህ ድምፅ የሚያስፈልገው ከሆነ ታሪክ እየተናገራችሁ ከሆነ ድምፁ ይሄ ቴክስቱን ወደ ስፒች የሚቀይርልን ድምፅ የሚፈጥርልን አሪፍ የሚባለው ኤአይ የቱ ነው? 11 ላብስ አለ፣ ሌሎችም አሉ። ሶ 11 ላብስ ቤስት ነው። ሶ እኔ 11 ላብስ እንጠቀማለሁ። ከዛ 11 ላብስ ከዛ ይሄ 11 ላብስ የፈጠረውን እንደዚህ ያደረገውን ቪዲዮ ቀጥታ መፖሰት ነው የምፈልገው ካፕሽን እናንትን ጽፌ። ሶ ካፕሽን ለመጻፍ ማን ይጠቀማል? እንደገና መጻፍ ላይ ጎበዝ ማለት ጀመናይ ዜን ያንን ወስጄ ፖስት ቀጥታ ያድርገው ወደ ሶሻል ሚዲያዎቼ አክሰስ ልስጠው። አይ ደግሞ ዋትሳፕ ላይ ይላክልኝ ወይ ደግሞ ቴሌግራም ላይ ቪዲዮቹን ይላክልኝና እኔ ራሴ አይቼ አሪፍ የሆኑ ቪዲዮዎችን ፖስታለሁ። በቀን ይሄንን ታስክ ስንቴ ሪፒት ያድርግልኝ? 2 3 ስለዚህ እሺ ጠዋት 2 ሰዓት ይነሳል፣ በጀመናይ ስክሪፕት ይጽፋል፣ በኪሊንግ ኢሜጅ እና ቪዲዮ ጀነሬት ያደርጋል። ያንን ኢሜጅ ወደ ቪዲዮ ከቀየረ በኋላ ያንን ደግሞ ድምፅ ያስፈልገዋል። ስለዚህ 11 ላብስ ደግሞ ድምፅ ይሰራልኛል። የሰራውን ድምፅ ደግሞ ጀመናይ እና ተጠቅሜ ለካፕሽን እና ሃሽታግ ጨምርና ወደ ቴሌግራም እንዲልክልኝ ነው የምፈልገው። ቴሌግራም ላይ ይልክልኛል። ቪዲዮዬን አይቼ ራሴ ፖስት አለው ወይ ደግሞ ቴሌግራም አፕሩቫል ሲስተም ፈጥሬ ወደ መልሼ ወደ ቦቱ ልከው እና ቦቱ እንዲፖስትልኝ አደርጋለሁ ማለት ነው። ሶ የተለያዩ ኮምቢኔሽን ኦፍ ኤአይ ወይም ደግሞ ቦት አንድ ላይ በኢንተግሬሽን በሚሰሩበት ሰዓት ይህንን ሲስተም ይፈጥራሉ ማለት ነው። ሶ ይሄን ነገር በጣም እንትን ስንለው ሰመራይዝ ስናደርገው ለፕሮንት የምንጠቀማቸው ኤአይዎች አሉ። ቪዲዮ ለመፍጠር የምንጠቀማቸው ኤአይዎች አሉ። ኢሜጅ ለመፍጠር የምንጠቀማቸው ብዙ አይነት ኤአይዎች አሉ። ሊፕሲንግ የሚሰሩልን ሌሎች ብዙ አይነት ኤአይዎች አሉ። ስለዚህ አሁን ይሄ ኤአይ እኛ ዛሬ ያወራንበት ያለው ርዕስ ኤአይ ምንድነው የሚያደርገው? እኛ መፍጠር ከፈለግነው ኮንተንት አንጻር ቪዲዮ የሚፈጥረው የትኛው ቤስት ኤአይ ነው፣ እንትን የሚለው የትኛው ቤስት ኤአይ ነው የሚለውን ኤአይዎችን ይሰበስብና እነዛን ኤአይዎች ኢንተግሬት አድርጎ ቤስት የሚባል ፋይናል ሪዛልት ይሰጠናል ማለት ነው። ሰው ይሄንን ሐሳብ በዚህ ከጠቀለልን አይ ቲንክ ሱራ 19 ቀድሞ እጅ ያነሳ ነውና ሱራ 19 የሚሰማ ከሆነ መቀጠል ትችላለህ። ከዛ ዳኒ ይቀጥላል ማለት ነው። ሱራ 19 አለ። እሺ ዳኒ የሚሰማ ከሆነ አንተ መቀጠል ትችላለህ።
ሌሎቻችሁም ጥያቄ ያላችሁ ካላችሁ ማንሳት ትችላላችሁ። አይ ቲንክ ሱራ 19 እና ዳኒ እጅ አውጥተዋል፣ ግን እየተሰማን አይደለም ወይ እነሱ እኛን እያገኙን አይደለም። ሌሎቻችሁ ፋይናል መጠቅለያ ጥያቄ ካላችሁ እድል እንስጣችሁ። እሺ ሰላም ናችሁ? አንድ ጥያቄ ነበረኝ። ኮንተንቱን ስኬጁል ነው የምናደርገው ወይስ ራሱ ሰርቶ እንዲለቀው ነው የምናደርገው? እቺ ጥያቄ ብትመልሱልኝ። ጅብሪል ሰምተከዋል? ስኬጁል ነው ጥያቄውን የምናደርገው። ስኬጁል ነው የምናደርገው። አርቢ ተመልሶልሃል? ስኬጁል ማድረግ እንችላለን። እሺ አመሰግናለሁ። በቃ እሺ። ቅድም አሊ ኤክስፕረስ ኦርደርም ጥያቄ ሃንድ ራይዝ አድርጎ ነበርና የምታነሱት ጥያቄ ካለ አሁንም we have a time maybe 5 ደቂቃ መጨመር እንችላለን እዚህ ዲስቴሽን ላይ። ካልሆነ ግን ጠቅለል አድርገን በቪዲዮ ሁሉንም ነገር የምንመልሰው ይሆናል ማለት ነው። ሌሎች ጥያቄዎች ካላችሁ አንሱ። ካልሆነ ግን ጅብሪል እስካሁኑም ፖይንት ጠቅለል አድርጉልን። ሐሙስ ዕለት እንደተባለው በቪዲዮ ለማድረስ ደግሞ እንጥራለን ማለት ነው። አይ ቲንክ ጥያቄ ያላቸው አይመስለኝም። ከሰዓታችንም ትንሽ ስለገፋን ሐሙስ ብንገናኝ ምን ይመስላል? ቪዲዮ ከሰራን በኋላ ከለቀቅነው በኋላ ማለት ነው። ይሰማል ወይ? ይሰማል። አይ ቲንክ that is the better option። ሐሙስ ዕለት ቪዲዮ የፋኖስ ቴክ ዩቲዩብ ቻናል ላይ እንለቅላችኋለን። ከዛም በተጨማሪ ቴሌግራም ቻናላችን ላይ እናንተን ሊያግዙ የሚችሉ ጽሁፎችን እንለቅላችኋለን ከዚህ ሶሻል ሚዲያ ማኔጅመንት ኤአይ ጋር ተያይዞ ማለት ነው። ሶ ዛሬ ያወራውን ሀሳብ ጠቅለል ስናደርገው እያንዳንዱን ሶሻል ሚዲያ በሰጠነው ፐርሚሽን ልክ ማኔጅ የሚያደርግልን የኤአይ ኤጀንት አለ። ይሄ ኤጀንት ደግሞ ምርጥ የሚባሉ ኤአይዎችን ከጽሁፍ አንጻር፣ ከኢሜጅ ክሬሽን አንጻር፣ ከሊፕሲንግ አንጻር እንዲሁም ከቪዲዮ ክሬሽን እና ነገሮችን አናላይሲስ ከሚያደርጉበት አንጻር ቤስት የሚባሉ የኤአይ ቱሎችን ወስዶ ራሱ ኢንተግሬት አድርጎ ወይም ደግሞ እኛ በምንሰጠው ፕሮምፕት ኢንተግሬት በማድረግ የኛ ሶሻል ሚዲያ የሚያስፈልጋቸው ፖስቶችን ስኬጁል ካደረግንለት በኋላ በስኬጁሉ መሰረት ራሱ ስኬጁል ማድረግ ይችላል። በዛ ስኬጁል መሰረት ሶሻል ሚዲያዎቻችን ላይ ፖስቶችን ይፖስታል። ከዛም በተጨማሪ ሰው በዛ ፖስት ላይ ያለውን ኢንጌጅመንት አናሊቲክስ በመስራት ምን አይነት ፖስት ለቻናላችን እድገት ጥሩ ነው፣ ሰዎችስ ምን አይነት ፖስት ላይ ነው ኢንጌጅመንት ያላቸው የሚለውን በማጣራት የተሻሉ ፖስቶችን እንድትፖስትና ከኛ ቻናል ማህበረሰብ ጋር ጥሩ ውይይትና ግንኙነት እንዲኖረን የሚያደርጉ ኤአይዎች ናቸው። ስለዚህ ይሄንን 3 ቀን እዚህ ኤአይ ላይ አተኩረን ፖስቶችን እንፖስትላችኋለን። ሐሙስ በቪዲዮ እንገናኛለን። ስለዚህ ሐሙስ እስክንገናኝ ድረስ መልካም ጊዜ ብለናል። እንግዲህ ጅብሪል ለሰጠህን ማብራሪያና ለሰጠህን መልካም ቀንና እውቀት እጅግ በጣም አድርገን እናመሰግናለን። እዚህ የተገኘችው ቤተሰቦቻችንም ደግሞ በጣም አድርገን እናመሰግናችኋለን። ይሄ መጀመሪያ ላይቭ ሴሽናችን ነው። ከዚህም በተጨማሪ ብዙ ኢሹዎችን እያነሳን እንግዶችን ከተለያዩ ቦታዎች ላይ እየጋበዝን በሳምንት 2 3 ይሄንን ሴሽን ለማካሄድ
አስበናል። ይህንን እንተገብረዋለን። ከዛም በተጨማሪ ምን አይነት ኢሹዎች ላይ ይወራ የሚለውን ቮት ፖል አዘጋጅተን ወይም ደግሞ ኮሜንት ሴክሽን ላይ ከእናንተ ሀሳብ እየተቀበልን ራሳችንን እንዴት ከኤአይ ጋር ኢንተግሬት አድርገን ህይወታችንን በቀላሉ እንደምንመራ እናያለን ማለት ነው። ምክንያቱም ኤአይ will not replace the humans but the humans work with AI replace other humans የሚባል አባባል አለ እና ይሄኛው በእኛ ህይወት እንዳይሆን ከኤአይ ጋር ራሳችንን ኢንተግሬት እያደረግን ማነት እንሰራለን ማለት ነው። ጅብሪል የምትለው ነገር ካለ በለንና እንጨርስ። አይ ቲንክ ኔትወርኩ ይመስለኛል። ስለዚህ መልካም ምሽት እንመኝላችኋለን። ሁሌም ቢሆን ሰኞ፣ ሮብ፣ አርብ አሊያም ሰኞ፣ ሐሙስ፣ ቅዳሜ የተለያዩ ቴክ ዲስከሽኖች ይኖረናል። ፋሚሊ በጣም እንወዳችኋለን። ለእናንተ የሚጠቅሙ ነገሮችን ሁሌም ቢሆን ይዘን እንመጣለን። ፋኖስ ቴኮች ነን። መልካም ምሽት።